ሺፈሳ አንድ ጎማ ይነፋ ማለት 6 ሆነ ሄደ 3 ነጥብ ማምጣት 3 ፍሬ ነጥብ 3 ፍሬ አሳዳቂ በደላችሁ ልትባሉ እኮ እኔን አባታችሁ ልታሰድቡ በሌለው በትማለ አንድ ሚራበ እንግሊዝ ቲም የለም እንዴ ሄዶ ከመለጥለጥ ማርፎ መቀመጥ በቃ ማችል ከሆነ ድሮም ለእንግሊዝ ያለው አጥኔን የቆርጥ ቀን ልጇ ሌላማ ምን አባህ ታቀለ ተለጥለጥ መጣል አንድ የሚያሸንፍ የለም አንድ እሺ ተወት 3 ነጥብ ተባብረ 3 ነጥብ ማምጣት ያቀተ ወራዳውላ በዚህ ሳምንት እንግዲህ የእንግሊዝ ክለብ ምንም ማሸነፍ አልቻሉም አውሮፓ ላይ ማለት ነውና ማን ነው እንደዚህ የቋጠረብን? ኦብቪየስሊ ገልጽ ነው ሻሺዎች ናቸው። እንዴት ብትቋጥሩብን ነው እንደዚህ ሁላችንም የጠመመብንና ማን ነው እስቲ በጣም ያዋርደው እንግሊዝ? ሲቲ ነው እኛ ነን ወይስ አርሰናል ወይስ ቼልሲ ወይስ ቶተንሃም ሊቨርፑል? ኒውካስትል እንኳን አሪፍ ነው። እኔ ኒውካስትል አዋርዷል ቢያላስብም እና እንደዚህ ያልተሳካልን ግን እንዴት ቢቋጠርብን ነው? እኛሽ ሌላው ስቅር እኛ አቋማ አባል አይደለንም ወይ? እንደዚህ ይደረጋል? አቡዬ እንዲሆን እንደረጋል ወይ እንዴ? ይሁን አሁን ይው በዚሁ ይቀጥላችሁ ፕሪሚየር ሊጉ ላይ ብቻ እንዳትቋጥሩብኝ። አሁን ዌስትሃምን መለጠፍ ነው ያማረኝ። በቃ ማካካሻ ማለት ነው። ማካካሻ ያስፈልገኛል። በጣም ነው የሚያስፈልገኝ። ይገርም ነው። እሺ አርሰናሎች ዩናይትድ ቻምፒየንስ ሊግ አይጮቱም። ስለ ቻምፒየንስ ሊግ አስተያየት እንሰጣለን። ፎቃቆች ኳስ አያችሁ አይደል? የሰው ልጅ እግር ኳስን እንዴት እየተጫወተ እንደሆነ አያችሁ። አዞሩባችሁ አይደል? በኢየሱስም ቀለዱባችሁ። እናንተ እዛ ኮርና አሳዱ። ለማንኛውም ትላንትና ቪዲዮ ያልሰራሁት ያው ሙአዝ ጉንፋን አጋብቶብኝ ይሁን ቶንሲሌም ተነስቷልና ለዛ ነው። እኔው የእንግሊዝ ቡድኖች 3 ነጥብ ከብዷቸው ነበር ያደሩት። ግን ዋናው የዚህ ቪዲዮ ዋና ሐሳብ አዞሩባችሁ። ባየር ሊቨርኩሰኖች ኳስ እንዴት እንደሆነ አሳዩአችሁ አይደል? ሲቀባበሉ አያምሩም? እናንተ እዛ ኮርና አሳዱ። ኮርናሞች ትላንትና ዛሬ ለእንግሊዝ ፕሪሚየር ሊግ ቡድኖች ክፉ ቀን ነበር። አባቴ ተመልከት፣ ውጤት አንዳችንም አላሸነፍንም። አንዳችንም ግን ቢያንስ 3ታችን የማለፍ እድል አለን፣ 2ታችን ደግሞ የተሻለ እድል አለን። አርሰናል ደግሞ በጣም የተሻለ እድል አለው። ምክንያቱም በሜዳው ካቻ ነው የሚጀምረው። ኒውካስትል ከሜዳው ወጥቶ ባርሰሎናን ካምፕ ኑ ላይ የሚገጥመው ሰከንድ ቻንስ ያለው እሱ ነው። 3ኛ ደግሞ የማለፍ እድል አለው። ሊቨርፑል ቀልብሶ ጋላታሳራይ ጥሎ የማለፍ እድል አለው ማለት ያዋረዱን ደግሞ እነዚህ 3ቱ አሉልህ። ቶተንሃም በ3 ጎል ልዩነት 5-2፣ ቼልሲ በ3 ጎል ልዩነት 5-2 እና ሀያሉ ማን ሲቲ አሽቃባጩ በ3 ጎል ልዩነት 3ታችሁ ትረገጣላችሁ ስለወደቃችሁ ኦሬዲ ሚኮቶ አንተ በቃ አንድ ቪዲዮ ሰርች ይላል ያለፈውን ቪዲዮ ደግመህ ይሄው ምንም ነገር ስለማይቀየር ማለት ሃንግማን ሪስ ጄምስ ምን ነው ቲምበር ምናምን ስንል እኮ ማን የዛሬ አመት የተከሰተ አንድ ጨዋታ ከባረስኬላ ምናምን ትላለ መሮጥ ማይችልን ቲምበር አሰቃየው ብለ ማን ይወል ጄምስን አንከባለለለ አባቴ ጄምስ ለማይችል ነው ወይስ ከቫን ታደንቋለህ? ከቫን ታደንቋለህ አይደል? ከቫን ታደንቋለህ። ቲምበር ግን ብያነከሰ ነበረ ያን ያህል ያሰቃየው ማለት ተረዳሽ? ገና ፒኤስጂ መጥቶ በሜዳሽ የሚደግምሻል። በሜዳሽማ በቃ የፒኤስጂ ድክመት ሃይላይን አይነት ድክመት ምናምን አላቸው። ክሮስ አድርገ ምናምን ነገር ልትከፍታቸው ስላለ ፈጣን ጫዋቾች አሉ። ኔቶ ምናምን አለ ሰንጥቀሽ ምናምን 2 ጎል አገባሽ። ኖርምዬ እንጂ አምስት የሚያቅምሽ ዮርገንሰን ምትችል በረኛ ማለት ብለ 1 ጎል ሰጣቸው። በቃ በግር ትችላለህ፣ መጫወት አለብህ እንዴ። በግር ስለምትጫወት ማለት ነው ለሆነ ቡድን ጽድት ያለ በእግር ኳስ ለሚጫወት ቡድን ይሸጡሃል። አንቺ ነጋዴ ነሽ። ቪዲዮ ወያላው ዝም እያልሽ ቪዲዮ ሰራሽ። የዛኔ ካራባኦ ካፕ ስናስወጣችሁ ቻምፒየንስ ሊግ ላይ ፎከስ ስለምናደርግ ነው እንጂ ምናምን ያላችሁት በእናታችሁን ቀለብሰዋለን ብላችሁ ቪዲዮ ስሩ። በእናታችሁ ሲቲዝንስ አንቺ እንድታልፍ እኮ ነው የምፈልገው፣ እንድትዳከሚልን። በዚህ አይነትማ ዌስትሃም ዊኬንድ ላይ ይለጥፍሻል፣ ሊቨርፑል ከኤፍኤ ካፕ ያስወጣሻል፣ እኔ ካራባኦ ካፕ በላብሻለሁ። ከዛ ደግሞ ኢቲአር ላይ መጥቻ አሰቃቂ ልጠፈለጥፍሽ ትሮፊለስ ሲዝን ማለት እመኝኝ፣ ዘንድሮ ትሮፊለስ ነው የምትሆኚው። እመኝ። ማድሪድ ደግሞ ይደግምሻል በሜዳሽ። ፔፕ ሮቴት ስለሚያደርግ ማለት ተስፋ ስለቆረጠ 3-0 ተረጋጉ። ትራንኪሎ እኔ አቻውን ፈልጌው ላቻ ነው የጨውት። እናንተ ስለምን የጨውታችሁ ንገሩኝ እስቲ። በጣም ያሳዝናል። 6ታችንም አላሸነፍንም። እዩት ውጤቱን እንዴ!
ጭራሽ ቼልሲ፣ ሲቲ፣ ቶተንሃም በ3 ጎል ብልጫ ነው የተሸነፍነው። ማን ነው እንግሊዝ ፕሪሚየር ሊግ የሚያልፈው? እስኪ ንገሩኝ። በጣም ከባድ ነው። አርሰናልም ግግም ሊሉበት ይችላሉ። እንዴ በጣም ኒውካስትል ማቶ አይታሰብም። እንዳለ ተረፈረፈን እኮ እንደ ኃይለኛ 8 ውስጥ ገብተን ወይ ጉዳችን። ተመልከት ምን ያህል የምንደግፈው የእንግሊዝ ክለብ እንደተዋረደ። ሌላው ያፌዛል፣ ሌላው ያላገጣል፣ ቁጭ ብሎ ራሱ ላይ የሚደግፈው ሊግ ላይ ይቋጥራል። ሌላው እንዲወድቅ ማለት ነው። ይኸው ይሄን አይደል ያተረፍነው። እኛ ላይ ሲፌዝ የነበረው 1-0 ተሸነፈ ሊቨርፑል ተብሎ ነው። በሙዚቃ ሁሉ ይጨፈር ነበር ትላንትና ማለት ነው። አይቻለሁ፣ ያየሁትን ለመናገር ነው። አትሌቲኮ ማድሪድ እንደዚሁ ቶተናም 5-2 ራሱን ያስከበረው ኒውካስትል ነው ተከባብሮ የወጣው 1-1 ከባርሳ ጋር። አርሰናልም እዚህ ጋር ራሱ ተከባብሮ ወጥቷል። እዚህ ጋር ግን ፒኤስጂ ቼልሲን 5-2 ልጥልጥ ነው ያደርገው። ተመልከት፣ ፈርስት ሃፍ ያለቀ ጨዋታ ሪያል ማድሪድ 3-0። እናም ከባድ ሊግ የሚባለው የእንግሊዝ ፕሪሚየር ሊግ ክለቦች በእንዲህ አይነት ሁኔታ ነው ተዋርደው የመጡት። አንዱ ክለብ የእንግሊዝ ለአንዱ መደገፍ ሲገባው ምን እንደተደረገ ያው ሁላችንም የምናውቀው ነው። አርሰናል እና ኒውካስትል ነው ተከባብረው የተመለሱት። ሌላው ፌዘኛ የነበረው ይሄው ሲያፌዝ እኛም አፌዝንበት። ምን ጠቀመን? ተዋረድን እላለሁ። ለማንኛውም እኔ አሁን ማለት ነው ያው አንፊልድ ላይ እንን ጨዋታ ካምባክ እናረጋለን ብዬ እጠብቃለሁ። ምክንያቱም አንደኛ የጋላት ሰራይ ደጋፊዎች ወደ አንፊልድ ላይ አይመጡም፣ ተከልክለዋል፣ ታግደዋል። ሊቨርፑል እንን ጨዋታው በራሱ ደጋፊ በሙሉ ደጋፊ ብቻ ነው ሜዳው ላይ የሚጫወተው ማለት ነው። የትልቅ አድቫንቴጅ ነው። 1-0 ነው በመጀመሪያው 20 ደቂቃ ውስጥ ማለት ነው። የፈጠነ አንድ ጎል ካስቆጠረን ጨዋታውን እንደምንገለው አልጠራጠርም። እዚህ ጋር ግን የቶተናም ከአትሌቲኮ ማድሪድ እጅግ በጣም ከባድ ጨዋታ ነው እውነት ለመናገር። ምክንያቱም 5-2 ቶተናም በሜዳው ሄዶ እንኳን ይሄንን ያደርጋል ብዬ አሁን ባለበት አቋም ከባድ ነው እውነት ለመናገር። እዚህ ጋር ኒውካስትል ከባርሳ ግን ባርሳ የሚያሸንፍ ይመስለኛል ኒውካስትልን ሜዳው ላይ ማለት ነው። እዚህ ጋር ግን አርሰናል ከባየር ሌቨርኩሰን ይሄ ጥያቄ የለውም። አርሰናል ኤሜሬት ላይ ያጨሳታል ሊቨርኩሰንን። ቼልሲ ይሄ እንዴት ሊሆን ይችላል? ከባድ እኮ ነው። ስታንፎርድ ብሪጅ ላይ በእንዲህ አይነት ሁኔታ ፓሪስ ሰን ጀርመን እኔ እንዴት አባታቸው ነው ፒኤስጂ የሚችሉ በእናታችሁ እንዴ! እናም ይሄ ካምባክ ለማድረግ በጣም ከባድ ጌም ይመስለኛል። ኢታሃድ ላይ ትንሽ እንደውም ጥርጣሬ ያለኝ ይሄን ነው። ሪያል ማድሪድ ከሲቲ 3-0 ከባድ ነው። እዛ ሄዶ ካምባክ ያደርጋል ለማለትም ግን ከባድ ነው። ግን ጋርዲዮላ ሲቲ ቀመር ታክቲክ አዲስ ታክቲክ ይዞ ከቀረበ በመጀመሪያው አሰላለፉ ላይ ስተት ካልሰራ እንደነ ራያን ቼርኪ መሳሰሉ ተጫዋቾችን ይዞ ከገባ የሆነ ተጽዕኖ ሊፈጥር ይችላል። ሲቲ ቀድሞ በ5 ደቂቃ ውስጥ ምናምን ጎል ካስቆጠረ ጨዋታው የመለወጥ አድቫንቴጁ ሊኖረው ይችላል። እናም ለማንኛውም ሪያል ማድሪድም ቀላል ክለብ እንዳልሆነ አሳይቶናል። እናም ትንሽ ጥርጣሬ ያለኝ እንደውም ከቼልሲ ይልቅ የሲቲ ይመስለኛል አድቫንቴጅ ማለት ነው። ለማንኛውም ግን ከሁሉም ማለት ነው እኛ ትላንት ከተሸነፉት ማለት ነው ሰፊ እድል ያለን እኛ ይመስለኛል። ለማንኛውም ግን አናፊዝ በቃ አንዱ የእንግሊዝ ፕሪሚየር ሊግ ክለብ ካልተሳካለት ሌላው እንዲበላ መጣር ነው እንጂ ይሄው ሊግ ነው የሚዋረደው። እንደዚህ ሀያለው የሚባለው የእንግሊዝ ፕሪሚየር ሊግ እንዲዋረዳል። ከዛ አብረን እንደዚሁ እንጠላላለን። በጣም ይገርማል። ግን የፕሪሚየር ሊግ ክለቦች ወደ 16ቱ ያለፉ 6ቱ ነበሩ። ግን አሁን ወደ 8ቱ ለማለፍ በጣም ከባድ ነው። አንድም እስከ 6ቶች አንድም አላሸነፉም። ይሄ ነው አንድም ማንም ያሸነፈ የለም። ከዚህ ሁሉ ከ6ቱ ቡድኖች ግን በጣም ትልቁን ነጥብ የያዘ አርሰናል ነው። ያለ ሜዳው ተጉዞ አቻ ወጥቷል። ከዛ ቀጥሎ ኒውካስትል ነው። ግን ኒውካስትልም በሜዳው ስለሆነ ለሊቨርፑል ነው እንዲሁም ሌላ አድቫንቴጅ የሚሰጠው እና በጣም ከባድ ነው። ሜዳ ምን ያህል ተጽዕኖ እንዳለው ትናንትና ሊቨርፑል ያለ ሜዳው ተጉዞ እንደዛ እሳት ከሚልፈው ደጋፊ ጋርና እንዲሁም ደግሞ በጣም አስደናቂው ከሆነ ከጋላታ ሳራይ ቡድን ጋር ያለ ሜዳችን ተጉዘን 1-0 ስንሸነፍ በጣም ብዙዎች አወሩ። በጣም ብዙ ሰው አወርቷልና 1-0 ለሊቨርፑል በጣም ትልቅ አድቫንቴጅ ነው። ትናንትና ተናግሬያለሁ እኔ በእርግጠኝነት እንቀለብሰዋለን ብዬና ይሄ አይቀርም። ሌላው ቶተናም ነው። ቶተናም ያለ ሜዳው ተጉዞ 5 ጎል ነው የገባበት። 5-2 ነው ያገባው። 5-2 ነው የተሸነፈው። ግን ይህንን በቶተናም ሜዳ ይቀለብሰዋል የማይታሰብ ነው። ሌላኛው ቼልሲ ነው። ቼልሲ ያለ ሜዳው ተጉዞ ወደ ፓሪስ ሰን ጀርመን ተጉዞ 5-2 ነው የተሸነፈ። ይሄም የለንደን ክለብ ነው። እንግዲህ ይህንን ሜዳው ላይ ቼልሲ ሜዳ ላይ ይቀለብሳል የማይታሰብ ነው። ሌላኛው ደግሞ በጣም ተጠባቂው ጨዋታ ሲቲ ነው። ሲቲ ያለ ሜዳው ተጉዞ 3-0 ተለጠፈ። ይህንንም ሲቲ ይቀለብሰዋል ማለት የማይታመን ነው። አርሰናል፣ ኒውካስትልና ሊቨርፑል አድቫንቴጅ አላቸው።
ሞር አርሰናል የማለፍ ቻንሱ ሰፊ ነው። ከዛ ቀጥሎ ደግሞ ሊቨርፑል የማለፍ ቻንሱም ሰፊ ነው። ኒውካስል ግን አሁንም በጣም አስጊ ነው። ያለ ሜዳው ተጉዞ ባርሳን ያሸንፋል ማለት ከባድ ነው። ሶ ወደ 8 ውስጥ የማለፍ ቻንስ ያላቸው ክለቦች ሁለት ናቸው፣ ሊቨርፑል እና አርሰናል። መረረህም አልመረረም ነይ ውጪ ሚቆ ነይ። ይሄ ላንቺ አይሆንም። ሲጀመር ዝም ብለሽ ዘለሽ ገባሽ። ባለፈው ዩናይትድን ጥለሽ ነው የመጣሽው። በማይሆን መንገድ እንደመጣሽ እኮ አመጣጥሽ ሁሉ ያስታውቃል። አሁን ደግሞ ዘይርሽ ነይ ውጪ። አሁን የኔ ስም ነው የሚጠፋው። እዛም እኮ ለንደን መባሉ አይቀርም። እኔስ ወጥቻለሁ። እርሶስ እዚህ ጋር ምንድን ነው የሚታየኝ? አረጋጋሽ ፔስጂ በአንቺ ቤት ሙድ ያሽ። በቃ ራስሽ እንዳደገኛ ቲም ለንደንን አሰደብክ። ለንደን ላይ እኮ ነው የምኖራለው። አስወቀስከኝ ምናምን። አንድ አይነት አሰጣጥ፣ በቃ አንድ አይነት አሰጣጥ። በሰው የሳቁት ደግሞ ይደርሳል። በቃ እንዲህ ነው። በቃ ትላንት ሳቅሽ፣ ከትላንት ወዲያ ሳቅሽ፣ ትላንት ተሰጠሽ። አለቀ በቃ። ፒኤስጂ አረጋጋሽ። አንጀቴ ቅቤ ጠጣ እንጂ እንጭጭ። አቋማ በትክክል ስራውን እየሰራ መሆኑን የምታውቁት 8 የቻምፒዮንስ ሊግ ጨዋታዎች ትናንትናና ዛሬ ተካሄዱ። ከ8ቱ 6ቱ የፕሪሚየር ሊግ ቡድኖች ነበሩ። አንዱን ማሸነፍ አልቻለም እና ሄኖክ ደግሞ 8ቱንም ጨዋታዎች ፕሪዲክት አድርጎ ነበር እዚሁ ቲክቶክ ላይ። ከ8 ነው ያገኘው። ቴሌግራም ላይ ደግሞ ገንዘቡን ነው ልምጥጥ ያደረግነው። ፖስት ተደርጓል፣ ገብታችሁ መመልከት ትችላላችሁ። ከዛም በፊት ፖስት አድርጌው ነበር። እቺን ሰርች ስታደርግ ቀጥታ ይሄን ይመጣላል። ካልሆነ ደግሞ ባዮ ሊንክ አለልህ፣ በሊንኩ መሰረት መቀላቀል ትችላለህ። ኤዲተሮች ደግሞ ማለት ነው ቪዲዮ እንድሰሩበት ይፈልጋሉ። ይመቻችሁ። በቻምፒዮንስ ሊጉ 6ቱም የእንግሊዝ ክለቦች ተሸንፈውና ነጥብ ጥለው ሊጉን ካዋረዱት በኋላ ማለት ነው ያው ኃያሉ ክለቤ ባይኖርም ማለት ነው እና ካዋረዱን በኋላ እነማን ወደ ቀጣይ ዙር የመሻገር እድል አላቸው የሚለውን በፐርሰንት በቀደም ተከተል ነግራችኋለሁ ማለት ነው። የመጀመሪያው አርሰናል ነው። 95% በኔ እይታ 95% የማለፍ እድል አለው። አርሰናል ኤሚሬትስ ጋር መጥቶ ሊቨርጉሰንን ማለት 3 ጎልና ከዛ በላይ አስቆጥሮ ግርፍ አድርጎት ነው የሚያልፍ። ያው አርሰናል እኮ ነው ይደብረኛል እኮ ቢወድቁ ደስ ይለኛል፣ ግን እየደበረን ነው የሚያልፍ አርሰናል። ምክንያቱም ኃያል ቲም ነው በዚህ ሰዓት። ይሄን አምነን መቀበል መዋጥ አለብን። ሁለተኛው ቲም እንደዚሁ ደግሞ የኛ ተቀናቃኝ ሆነው ሊቨርፑል ነው። ሊቨርፑል ሼቦ ማለት ነው ያልፋል ወደ ቀጣይ ዙር። ምክንያቱም የቻምፒዮንስ ሊግ ሜንታሊቲ ያለው ቲም ነውና ታዩታላችሁ ካምባኩን እንዴት ሰርቶት እንደሚያልፍ ማለት ነው። ግርፍ አድርጓቸው ነው የሚያልፍ። ጋላታሳራይ 2 በቀል ነው ያለበት። 2 በቀል ማለት እርግጥ በጣም ነው የሚበቀሏቸው እና ሊቨርፑል 70% የማለፍ እድል አለው በኔ እይታ ማለት ነው። ወደ ሶስተኛው ስንመጣ ኒውካስትል በጣም ቻምፒዮንስ ሊጉ ላይ የሚገርም ፐርፎርማንስ ሳይታሰብ ማለት ነው ሜዳው እየጠራ ግርፍ እያደረጋቸው ነውና ኒውካስትል ካምፕኑ ጋር ሂዶ ይከብዷ ምናምን ለያማል ምናምን ያው አቅም ላይ ናቸው ምናምን፣ ግን እንደምንም ብሎ የማለፍ እድል አለው በፔናልቲም በምንም ቢሆን ማለት ነውና 35% ቻንስ አለው ያው በአንጻራዊነት ማለት ነው። ያው የባርሳ የማለፍ እድል ይበልጣል፣ ግን እስቲል አለው። ሌላው የተሻለ እድል አለው ብዬ የማስበው ማን መሰላችሁ? ቸልሲ ይሻላል። አያልፍም፣ ግን ቸልሲ ይሻላል። ቸልሲ ያው የቸልሲ የማለፍ እድል እንደው 15%። ሌላው ሲቲ ነው ያልፍም ማለት ያው ለእናንተ ነው መቋጠር ታውቃላችሁ፣ ግን እኔ የምታልፉ አይመስለኝም። ምክንያቱም ሲቲ በሜዳችሁ መጥቶ ማድሪድ በሜዳችሁ መጥቶ አንድ ጎል እንኳን ካስቆጠረባችሁ ቀድሞ ነገሩ አበቃ። ይሄን ያህል ነው በጣም ክብደቱ ማለት ነው። ስለዚህ እኔ ሲቲ እንደው 10% ምናልባት የማለፍ እድል ካለው 4 ጎል አግብቶ ምናምን በጣም ከባድ ነው። በዛ ላይ ማድሪድ ደግሞ ምላሽ አይሰጥም ብሎ ማሰብም ከባድ ነው። ምክንያቱም የቻምፒዮንስ ሊግ ሜንታሊቲ ያለው ቡድን ነው ማድሪድ። ሌላው የመጨረሻ እንደው ወድቋል ብዬ የማስበው ስፐርስ ነው። ስፐርስ የትም በቃ ስፐርስ ወድቋል። ይመቻችሁ። ይሄን ጉድ ሰምተሃል? እስቲ በደንብ ኮፒ ሊንክ አድርግልኝ እባክህ። ለማንኛውም እንግዲህ ማለት ነው ቼልሲ አርሰናል ማሸነፍ ሲያቅተው ኮተታ መሸጥ ጀመረለት። ኮተቶቹን እንደምንም ጠጋጉ ደግሞ ሲለበልበው የአርሰናል ምርጥ ሚላቸው ተጫዋቾች ደግሞ ለመግዛት መጣ። አሁን ደግሞ ሪካርዶ ካላፊዮሪ ለማስፈረም የቼልሲ ታማኝ የሆነ ምንጭን የዘገበውና ቼልሲ የትኛውንም ክፍያ ለመክፈል ዝግጁ ነው ይላልና አውቃችሁ ተጎዳ ብላችሁት ነው እንዴ? አታፍርም? ጥቁር ዕቃ ሹሩባ ሰጥተህ በቀይ ኤዲት አድርገን ለኛ ልንሰጥ አቀናብረ ምናምን ጽድት ያለውን እንሰጣለን። አንተ ያገለገለ ቃል ይሸጥልን። አይን ይፍሰስ። ጭራሽ የትኛውንም ክፍያ ለመክፈል ዝግጁ ነው። አናቲ ካፈልና ባይሆን ኮተት አዘጋጅ ለቀጣይ ዓመት ምን ረከብን። ከኛማ አትወስጅም አንተ አጃጅለን እንጂ እንዴ
ቼልሲዎች ሪካርዶ ካላፊዮሪን ከክለባችን አርሰናል ለማስፈረም እያጤኑበት እንደሆነ ሳይመን ፊሊፕስ ነው የዘገበው። ሀቢቢ ይሄ ሰውዬ ማለት ያው ሃንድ ኦፍ አርሰናል ያርሰናል አይደል? የቼልሲዎች ሃንድ ኦፍ አርሰናል ብለው ታማኝ ከሚባል ሶርስ ነው ከነሱ ማለት ነውና እና ሁኔታውን በደንብ በትኩረት እየተከታተሉት እንደሆነ ማን አይናቸውን ጥለውበታል። ሪካርዶ ካላፊዮሪን ለማስፈረም ማለት ነው። አይ ሃንግማን ጨዋታሽ አይጠገብም እኮ እንዴት ይቀለዳል አንተ እዛ ሀገር። ኧረ በአላህ እስቲ እንግዲህ አጃኢበቱን ምን ይሆናል። አምና ስኬሊን አሉ እንግዲህ ቼልሲ የሚያልፍ ቡድን አይደለም እኮ የማይፈልገው ተጫዋች የለም። እና ብቻ አሁን ነው መረጃው የወጣው ትዊተር ላይ ነው ያገኘሁት። ይመቻችሁ።